ናሟልተን ሳንጸዳ ከአላህ የራቅን ሰዎች በትክክል ወደ አላህ ጋር ሳንታረቅ ረህመትህን ይዘህ ዝነትህን ይዘህ ምህረትን ይዘህ አትውጣብን እያሉ እያለቀሱ ረመዳንን ለመሸኘት ይዘጋጁ የነበሩበት ሁኔታ ነው። እንግዲህ እነዚህ መጨረሻዎቹ 10 ቀናቶች ወሳኝ የሚባሉ ቀናቶች ናቸው። በውስጣቸው ብዙ ነገራቶች ይኖሩታል። እሱ ጋር በሁለት መልኩ ለማቅረብ እንሞክራለን። የመጀመሪያ አሽረል አኺር የመጨረሻዎቹ 10 ቀናቶች ምንድናቸው? የመጨረሻዎቹ 10 ቀናቶች ካነ ረሱላህ ሰለላሁ ዐለይሂ ወሰለም اذا جاء العشر اشتد شد معذره وعقد اهله يعني ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻዎቹ 10 ቀናቶች ሲገቡ ወይም ሲደርሱ ሽርጣቸውን አጥብቀው ቤተሰቦቻቸውን ቀስቅሰው የሌሊት መኝታ የለም ሌሊቱን የበለጠ ወደ አላህ ቅርብ ለመሆን የሚለፉበት ጊዜ ነበር። ረሱሉል አሚን ሰለላሁ ዐለይሂ ወሰለም በህይወታቸው ላይ ኢዕቲካፍ ያደረጉ ራሳቸውን ለአላህ ብቻ ያገለሉ ለኢባዳ ያራቁ የሚጠቀሙበት ጊዜ እነዚህ አሽረል አኺሮች በየትኛውም ቦታ ላይ የምንገኝ ሰዎች ያሳለፈናቸው 20 ቀናቶች ላይ መጠቀም ካልቻልን እንኳን በእነዚህ ቀናቶች መጠቀም እንድንችል ራሳችንን ሰብሰብ አድርገን ከዱንያ ጉዳይ ራሳችንን ቆረጥ አድርገን አቅሙ ኑሮን እድሉን አግኝተን መውጣት ይችላል በይቱላህ አልሐረም ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ነብዩ መሄድ የቻልን ሰዎች የበለጠ ከመሄድ ያለፈ ትርጉማዊ የሆነ ስራ መስራት ይገባናል። ረጅም ጉዞ ተጉዞን ኪሳራው እንዳንጎናጸፍ አጅር ለመፈለግ ፈልገን አጅሩን እንዳናጣ በዚህ ንያ ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነበር አሽረል አኺርን የሚዘጋጁለት በምን አይነት መልኩ ነበር አሽረል አኺር ለመጠቀም የሚለፉበት የሚለው ስሜት ያንን ስሜት የማስተናገዱ ስራ ኃላፊነቱኛ ላይ እንዳለ ልናስበው ይገባልና ያሳለፈናቸው 20 ቀናቶች የያዙት ነገር ካለ አልহামዱሊላህ በጣም እድለኞች ነን። ግን ሁሉ ጊዜ ስራ በመጨረሻው ነው ምናምረው ያማረ ሆኖ ውጤታማ ሆኖ ለመውጣት ደግሞ የመጨረሻው ላይ መበርታት የመጨረሻው ላይ መጠንከር ይፈልጋል። እኛ ማህበረሰብ ውስጥ በጣም ብዙ ጊዜ በሚያሳዝን ሁኔታ የመጀመሪያዎቹ ቀናቶች ላይ በጣም ሞቅ ደመቅ ብለን በጣም በስሜትና በነሻጣ ወደ ዲን ውስጥ ገብተን ልክ ደግሞ የመጨረሻዎቹ ቀናቶች ሲመጡ መሽጉል ምን ሆነበት ነገር ይጀመራል። ኢድ ይመጣል፣ የኢድ ልብስ የኢድ ምናምን እየተባለ ሰው የበለጠ መበርታት በሚገባበት ወቅት በሚሳነፍበት ሁኔታ ብዙ ሰው በስኪር ላይ ማሳለፍ በሚገባበት ኢባዳ ላይ መጠንከር